ሜሪዬ እንግዲህ ሼቧን ለመመለስ 8 ቁጥር ለመሆን የማታደርገውና የማትቆፍረው ጉድጓድ የለም። እንግዲህ ከምታደርጋቸው ነገሮች አንዱ ደግሞ ስፖርት ጂም ቤት እንግዲህ በከባዱ ይሄ ከባድ ወንዶቹ የሚሰሩ የጂም አይነት ነው እና እሱን እየሰራች ትገኛለች ማለት ነው። ምክንያቱም አይታችኋል እንዴት እንደተገለበጠች። እኔ እንኳን እንደዚህ ልገለበጥ ማለት ነው በዚህ እድሜ ማለት ነው። 1 ደቂቃ በአንድ እግርሽ ቆሚ ቢባል አልቆምም። ወይኔ በጣም ነው በራሴ ያዘንኩት ማለት ነው። ለካ እንደዚህ ስራ አድቅቆኛል እንዴ! ለካ እንደዚህ የመዳም ቤት ስራ አድቅቆኛል ብዬ ስራሴን እስከምጠይቅ ድረስ ማለት ነው። እና ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦቼ። እኔ ደህና ነኝ፣ እናንተ ሀሳብና ናፍቆት በስተቀር ማለት ነው። ሜሪ እንግዲህ ትናንት አብርሽና ሩትዬ ለማስደሰት በፊት ከቤቴ ውጭ የተባለችውን ሁሉን ነገር ትታ ለሩትዬ ይቅርታ አድርጋላት ወደ ቤቷ ሄዳ እንግዲህ ሰርፕራይዝ ለማድረግ ሙከራ እያደረገች ነበረ። ግን አብርሃም ደስተኛ አልነበረም እና ዛሬ ደግሞ እንደዚህ በሚገርም ሁኔታ እንግዲህ ጂም ቤት ገብታ በከባዱ መታለች ማለት ነው። ይሄ ስፖርት እንግዲህ በጣም ወንዶች የሚሰሩት በቃ ብዙ ሴቶች ይሰሩታል። ነገሩ አርቲስቶች ብዙ ሰዎች ይሰሩታል። ሩቴ ሜሪዬ ደግሞ ትንሽ ወፍራም ነች እና ትንሽ ሼፕ መቀነስ አለብኝ፣ ውፍረቴን መቀነስ አለብኝ፣ ሼፕ እንዲጠፋብኝ አልፈልግም። እሷ ደግሞ የውርጭ ነው እየሰራች ያለችው በደንብ አይታችኋት ከሆነ ማለት ነው። ምክንያቱም ቂጧ እንዲያልቅባታል። ደስ ይላል። በነገራችን ላይ የሷ ውፍረት ታውቃላቸዋ የምር ቦርቿም ደግሞ እንደዚህ ልብስ ምናምን ስትል ነው እንጂ ይሄን የሚያስጠላ አይደለም። እና ሰውነቷ በጣም የሚያምር ወፍረት ነው የምር ማለት ነው። እኔ ራሱ መወፈር እፈልጋለሁ። አሁን በቃ የሚያወፍረኝ ነገር በመግዛት ራሱ ሞቻለሁ እላቸዋለሁ። ከስቼ ይሄንን እመስላለሁ እና በወፍር እኔ ደስ ይለኛል። በተለይ ደግሞ ወደ ሀገር ልገባትም ድንቡሽ ብል እኔ በጣም ደስ ይለኛል ማለት ነው። እና እናንተስ ደስ አይላችሁም ቤተሰቦች? እኔ ቢወፍርላችሁ ደስ አይላችሁም? የምሬን ነው በወፍርላችሁ እና የሚያወፍር ነገር ካለ እስቲ በዛው ንገሩኝና እኔም እናንተን ሀሳብ ተቀብዬ ተገብራለሁ።